ለዘመናት ከነበሩ በህብረተሰቡ ከሚነሱ ቅሬታዎች መካከል የተቋማት ግንባታና የአገልግሎት አሰጣጥ ክፍተት ይጠቀሳሉ። የአዲስ አበባ ከተማ አስተዳደር በሰራቸው ስራዎች እነዚህን ቅሬታዎች በመቅረፍ ምሳሌ የምትሆን ከተማ ማድረግ ስለመቻሉ በከተማ አስተዳደሩ ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ተነስቷል። በተለይም ደግሞ ተቋም ግንባታና አገልግሎት አሰጣጥ ላይ የተሰራውን ስራ የምክር ቤት አባላቱ አድንቀው መስተካከል አለባቸው ያላቸውን ሀሳቦች አስቀምጠዋል። አገልግሎቱን ለማስተካከል የመሶብ የሰጠው ትልቅ ሚና እንዳለ ሆኖ እነዚህ ስራዎች በሙሉ በመሶብ የሚቀርቡት በሚዲያ ነው። አዲስ ሚዲያ ላይ ትልቅ ትኩረት አድርገዋል። አንደኛ የራሱን የቻለ ከኪራይ ወጥቶ ተላቆ ራሱን የመሰለ አዲስ አበባ የመሰለ ሚዲያ እንዲቋቋም ኮሚኒኬሽን ላይ ትልቅ አድርገዋል። ግን እዛ ላይ የበለጠ ትኩረት ያስፈልጋል። ምክንያቱም ስራዎቻችን በሙሉ ከተማ አስተዳደሩ የሚሰራውን ስራ በመሶብ ለሀገር ቱሪስትም ለውጭ ቱሪስትም ለዓለም አቀፍ ቱሪስትም ለመስጠት ሚዲያ ትልቅ ሚና አለውና ትኩረቱ የበለጠ አዲስ ሚዲያ ላይና ኮሚኒኬሽን ላይ ምን የታቀደ ጉዳይ አለ አሁን ካለው በላይ የበለጠ ለመስራት ምን የታሰባለ የሚል ሐሳቤ ወይም አስተያየት መስጠት ፈልጋለሁ። የአዲስ መሶብ ወይንም የአንድ ማዕከል አገልግሎቱን ግን ስንጎበኝ አሁን ያየነው ግን በጣም አስደናቂ ነው። ደላላ ጭምር መግባት የማይችልበት ከበር ጀምሮ ትክክለኛ ተገልጋይ ብቻ ገብቶ አገልግሎት ማግኘት የሚችልበት አንድ ቢሮ ውስጥ ቁጭ ብሎ ሁሉንም አገልግሎት ውስጥ የሚሰጡ ቢሮዎችን ደግሞ ማየት የሚቻልበት በጣም ተጠያቂነቱ ግልጽ እንትኑ በጣም የተለየ ነው። በጣም በርካታ ነገሮች አሉ። ያንን በአካል ሄዶ ሁሉም ሰው ካየ ብቻ ነው ሊገነዘብ የሚችለውና እኔ ምናልባት እዚህ ላይ ማንሳት የሚፈልገው አሁን ወደዛ ያልገቡ አገልግሎቱ ውስጥ ማዕከል ውስጥ ያልገቡ አገልግሎቶች ወደዛ ቶሎ ፈጥኖ ቢገቡ 370 ያስተዳደሩ አገልግሎቶች በቴክኖሎጂ ታግዘው እንዲሰጡ ማድረግ በመቻሉ የተገልጋዩንና የህብረተሰቡን እንግልት ጊዜና ወጪ መቀነስ ተችሏል ያሉት ከንቲባ አዳነች አቤቤ በቀጣይ ተጨማሪ ተቋማትንና አገልግሎቶችን ወደ መሶብ የአንድ ማዕከል አገልግሎት የማስገባት ስራ በትኩረት እንደሚሰራ ጠቅሰው በ9 ክፍለ ከተሞች እየተገነቡ ያሉ የመሶብ ማዕከላት በቅርቡ እንደሚጠናቀቁ አስታውቀዋል። አገልግሎቱ ይበልጥ ተደራሽ ለማድረግ በቀሪዎቹ 9 ክፍለ ከተሞች እየተገነቡ ያሉ ደረጃቸውን የጠበቁ የመሶብ ማዕከላት በቅርቡ ወደ አገልግሎት የሚገቡ ይሆናል። በተጨማሪም አገልጋዮችም ብቃት ያላቸው እንዲሆኑ በርካታ ስልጠናዎችና ድጋፎች እየተሰጡ ሲሆን ግብአት ማሟላትም ስራ በትኩረት ሲሰራ ቆይቷል። በተለይም ከአዲስ ሚዲያ ጋር በተያያዘ ተቋሙን ከመገንባት ባለሙያዎችን ከማብቃትና ዘመናዊ የአሰራር ስርዓቶችን ከመዘርጋት በተጨማሪ አዲስ ሚዲያ ኔትወርክ የምርመራ ዘገባዎችን በመስራት የህብረተሰቡን ጥያቄዎች በቀጥታ ዘገባና በተለያዩ አቀራረቦች በመስራት ለሚታዩ ጉድለቶች መፍትሄ አመላካች እንዲሆን ተደርጓል ብለዋል ከንቲባ አዳነች አቤቤ። የከተማው ህዝብ ልሳን የሆነውን አዲስ ሚዲያ ኔትወርክን በመጠቀም በአገልጋዩ በዋርካ በምርመራ ጋዜጠኝነት ስራ እና በሌሎችም ፕሮግራሞች ህዝቡን በአገልግሎት አሰጣጡ ላይ ቀጥተኛ ተሳታፊና ሀሳቡን እንዲሰነዝር በማድረግ በመንግስትም የሚነሱ ጥያቄዎች ተለቅመው ተይዘው የሚፈቱበት ግልጽ የፊት ለፊት የመጠያየቂያ ስርዓት በመዘርጋት በሂደቱ በርካታ የተሻሉ ውጤቶችን ማግኘት ተችሏል። ለአብነትም በአገልጋዩ የቀጥታ ስርጭት የቴሌቪዥን ፕሮግራም የተቋም አመራሮች የህዝቡን አገልግሎት አሰጣጥ ቅሬታ በቀጥታ ስርጭት እንዲያዳምጡና አዳምጠው እንዲፈቱ የተደረገ ሲሆን በዚህ በሚዲያ የተነሱ የተገልጋዩ ጥያቄዎች መካከል 86 እጅ የሚሆኑት ጥያቄዎችና ጥቆማዎች ትክክለኛ ሆነው በመገኘታቸው ሙሉ በሙሉ እንዲሁም በከፊል መፈታታቸውን በመስክ ምልከታ ወቅት ማረጋገጥ ችለናል። አገልግሎት ሰጪ ተቋማት ለተገልጋዮችና ለአገልጋዮች ምቹ ይሆኑ ዘንድ የተሰሩ ስራዎች እንዳሉ ሆነው በቀጣይም ይህንን ተግባር ከተማ አስተዳደሩ አጠናክሮ እንደሚቀጥል በአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ተጠቅሷል።